ሚኒስትሩ ተፈረደባቸው ሰበር መረጃ ተሰምቷል። ወደ እናንተ እናደርሳለን። አብራችሁን ቆዩ። ኔታንያሁ ስለ ቤተ እስራኤላውያን አነጋጋሪ አዲስ መልእክት አስተላልፈዋል። ለፍልሚያው መስማማቴን የሰማው ጆኒ ከሀገር ሊወጣ ነው፣ ድንበር ይዘጋልኝ ሲል ሴዶ ማርሻል ተናገረ። ደም ካልፈሰሰ ምን ውድድር ሆነ? ደሙን አፈሳለሁም ብለዋል። ስለ ቴዲ አፍሮ የኢትዮሪካ አልበም በተመለከተም አዲስ መረጃ ወጥቷል። እናስቃኛችኋለን። ብርቅየው አልማዝ በ17.3 ሚሊዮን ዶላር መሸጡንም በተመለከተም መረጃ ይዘናል። አይጦች የሰው ልጅ በማይሰማው ድምጽ እንደሚሰቁም ተረጋግጧል። ስለዚህም መረጃ አለን፣ ወደ እናንተ እናደርሳለን። ክቡራትና ክቡራን የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችም ሀገር አቀፍ እና ቀጣናዊ የመዝናኛ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የታሪካዊው ፍልሚያ ይፋዊ ማብሰሪያ ሴዶ ማርሻል አርት እና ጌታቸው መለሰ ስምምነት ላይ ደረሱ። በጉጉት ሲጠበቅ የነበረው የኢትዮጵያ ሚክስድ ማርሻል አርት ወይም ድብልቅ ማርሻል አርት አዲስ ምዕራፍ ከፍተዋል። ትላንት በተከናወነ ደማቅ ስነ ስርዓት ሴዶ ማርሻል አርት ከውድድር አዘጋጅ ጌታቸው መለሰ ጋር ውድድሩን በይፋ ለመቀበልና በክፍያ ዙሪያ የሚያጠነጥን የፊርማ ስነ ስርዓት በስኬት አጠናቀዋል። የውድድሩ አዘጋጅ ጌታቸው መለሰ ስምምነቱን ተከትሎ ባስተላለፉት አጭር ግልጽና መልእክት ፍልሚያው ተጀምሯል በማለት የውድድሩን መቃረብ አብስረዋል። ሴዶ ማርሻል አርት በውድድሩ ላይ ለመሳተፍ ሙሉ ዝግጅቱን አረጋግጧል። በጥቅምና በክፍያ ስርዓቱ ዙሪያ የጋራ መግባባት ላይ እንደተደረሰም ተገልጿል። አዘጋጆቹ ተወዳዳሪዎቹ ወደ ቀጣዩ ዝግጅት ምዕራፍ ተሸጋግረዋል። ይህ ታላቅ ፍልሚያ የሚካሄድበት ቀን በቅርቡ ይፋ ይደረጋል የተባለ ሲሆን እኔ ካልሞት ውድድሩ አይቀርም፣ ደም ካልፈሰሰ ምን ውድድር ሆነ? ደሙን አፈሳለሁ ሲልም ከስምምነቱ በኋላ ተናግረዋል። ለፍልሚያው መስማማቴን የሰማው ጆኒ ከሀገር ሊወጣ እንደሆነና ድንበር ይዘጋልኝም ብለዋል። ሴዶ ማርሻል በትናንትናው ዕለት ከኢትዮጵያ ድብልቅ ማርሻል አርት ውድድር አዘጋጁ ስዊት ቦክስ ጋር ከስምምነት መድረሱ ይታወሳል። ዝርዝር መረጃው እንዳይወጣ በተደረገው በዚህ ስምምነት መሰረት ሴዶና ጆኒ ይጋጠማሉ ተብለዋል። ይህንን ተከትሎ ከስምምነት በኋላ ያለው ነቆራ በይፋ ሲጀመር ሴዶ በቀሉ እያለ የሚጠራውን ጆኒ ከሀገር ሊወጣ ነው፣ ድንበር ይዘጋልኝ ሲል ጠይቋል። ተመልካች በበኩሉ ጆኒ ፓስፖርት እንዳለውና የውጭ ጉዞ ታሪኩ በጉልህ የሚነሳ መሆኑን በመጥቀስ ከወጣም በእግር ሳይሆን በአየር ትራንስፖርት እንደሚወጣ ያስታውሶታል። ሴዶ በዚህ መልእክቱ ስጋት አይግባህ፣ አልጎዳህም፣ ቢበዛ ኮማ ውስጥ ብትገባ ነው ብሎታል። ጆኒ በበኩሉ ሴዶ በዛ ውድድር ውስጥ ሴዶን እግሩ እሰብረዋለሁ ሲል ዝተዋል። የሁለቱ ስፖርተኞች መጋጠማቸው በፊርማው ተረጋግጧል። ማን ድል ያደርጋል የሚለውን ጊዜው ሲደርስ የምናይ ቢሆንም የየራሳችን ግምት መገመት እንችላለን። እስከዛ ውድ የስፖርት አፍቃሪያን ግምታችሁ ማስቀመጥ ትችላላችሁ። እስካሁን ከነበረው የሶሻል ሚዲያ ውዝግብ በመነሳት ምን ትላላችሁ? መገመት ይቻላል። መልካም ግጥሚያ ለተጋጣሚዎች። በኦፊሻላዊ የቴዲ አፍሮ ዩቲዩብ መተግበሪያ ብቻ የኢትዮሪካ ተመልካች ቁጥር ከ150 ሚሊዮን በላይ በማግኘት ከአፍሪካ ቀዳሚነቱን አረጋግጠዋል። በዚህ አልበም በዓለም አቀፍ ደረጃ ከፍተኛ እይታ እያገኘ ያለው ዳስጣል እስካሁን በዩቲዩብ ብቻ ከ25 ሚሊዮን በላይ እይታን በማግኘት አሁንም በመላው አፍሪካ ቀዳሚነቱን እንደያዘ ይገኛል። ስምምነ ወይም ጉራግኛ እና ሺ ቢባል እያንዳንዳቸው ከ12.7 ሚሊዮን በላይ፣ ዝጸዳል ከ10.5 ሚሊዮን በላይ እንዲሁም ጀንበር ከ9.7 ሚሊዮን በላይ እይታን በማግኘት ዳስጣልን ይከተላሉ። 18 ዘፈኖችን ያካተተው ኢትዮሪካ አልበም በ26 ቀናት በአጠቃላይ ከ150 ሚሊዮን በአማካይ በቀን 5.8 ሚሊዮን እይታን በማግኘት አሁንም ከመላው አፍሪካ ቀዳሚ ሲሆን በዓለም አቀፍ ደረጃ በተለይ በእንግሊዝኛ፣ በስፓኒሽ እና በቻይና ቋንቋ ከተዜሙት በስተቀር በቀዳሚነት ተቀምጠዋል። ይህ ስታቲስቲክስ በስፖቲፋይ፣ በአይቲዩን ህገወጥ በሆነ መልኩ በራሳቸው ፕላትፎርሞች በመጫን በፌስቡክ፣ በቲክቶክ፣ በኢንስታግራም፣ በኤክስ ወይም ትዊተር ወዘተ የተሰራጩትን አያካትትም።
እንደ አውሮፓውያን አቆጣጠር በ1980ዎቹ ወደ እስራኤል ለማቅናት ሲጓዙ በመንገድ ላይ ሕይወታቸውን ላጡ በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች መታሰቢያ በሆነው ዓመታዊ ዝግጅት ላይ የተገኙት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቅርቡ የተገደሉት ሁለት ወጣት ቤተ እስራኤላውያን አስመልክቶ ጥብቅ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበረሰቡ ላይ እየደረሰ ያለውን ጥቃት፣ ዘረኝነትና መድሎ በቁርጠኝነት እንደሚዋጉ ቃል ገብተዋል። በኢየሩሳሌም በሚገኘው የሄርዝል ተራራ የመንግስት መካነ መቃብር በተካሄደው በዚህ ስነ ስርዓት ላይ ንግግር ያደረጉት ኔታንያሁ በሁለት ወጣት የማህበረሰቡ አባላት ላይ በደረሰው አሰቃቂ ግድያ የተሰማቸውን ጥልቅ ሐዘን ለመግለጽ መቆማቸውን ተናግረዋል። ጠቅላይ ሚኒስትሩ የሟቾቹን ስም በንግግራቸው ውስጥ ያነሱ ሲሆን ያመኑ ቢንያም ዘልካና ደስታው ጸኩል የተባሉ እነዚህ ወጣቶች በአጭር የተቀጩት ስነ ምግባር በጎደላቸው ህገወጥና ባለጌ በሆኑ ወጣቶች እጅ መሆኑን በአጽንኦት አብራርተዋል። ባለፈው ወር መገባደጃ ላይ በተለያዩ ክስተቶች የ19 ዓመቱ ደስታው ጸኩል እና የ21 ዓመት ወጣቱ ቢንያም ዘልካ በፔታ ቲቅቫና በቤርሳቤህ ከተሞች በታዳጊ ወጣቶች ስብስብ በስለት ተወግተው መገደላቸው ይታወሳል። ይህንን አሰቃቂ ድርጊት አስመልክተው ኔታንያሁ ሲናገሩ በእነዚህ ከተሞች በተፈጸሙ አጸያፊ ወንጀሎች እጅግ መደንገጣቸውን ገልጸዋል። ብርሃን የነበሩት እነዚህ ሁለት ወጣቶች ጭካኔ የተሞላበትና ከማህበረሰቡ የተገለሉ ህገወጥ ወጣቶች ሰለባ መሆናቸውን አንስተዋል። አክለውም ፈጻሚዎቹ ለፍትህ መቅረብ እንዳለባቸውና መንግስታቸው የትኛውም አይነት የዘረኝነት የመድሎና የጥቃት ድርጊት ያለ የትኛውም ማወላወል በቁርጠኝነት እንደሚታገል አረጋግጠዋል። የ21 ዓመቱ ቢንያም ዘልካ የነጻነት ቀን በዓል ላይ መገደሉን እንዲሁም በቅርቡ እየተበራከቱ የመጡትን መሰል የወንጀል ድርጊቶች ተከትሎ በመቶዎች የሚቆጠሩ ቤተ እስራኤላውያን ፖሊስ የተሻለና ጥብቅ እርምጃ እንዲወስድ በመጠየቅ በአደባባይ በመውጣት ተቃውሟቸውን አሰምተዋል። ይህ ሁኔታ በእስራኤል ማህበረሰብ ውስጥ ከቁጥጥር ውጭ የሆነ የመጣውን የማህበራዊ አመጽ አሳሳቢነት በከፍተኛ ደረጃ አጉልቶ ያሳየ ክስተት ሆኗል። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነው እየተባለ ነው። በአፍሪካ ቀንድ ቀጣና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዚዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራረማሉ ተብለውም ይጠበቃል። ይህ ድንገተኛ ክስተት በቀጣናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀ ነው። ብርቅዬ አልማዝ በ17.3 ሚሊዮን ዶላር ተሸጠ። እንደ አውሮፓውያን አቆጣጠር በ2000ዎቹ የመጀመሪያ አካባቢ ከመካከለኛው አፍሪካ የተገኘውና ዘ ኦሽን ድሪም የተሰኘው በአይነቱ ልዩ የሆነ አልማዝ በስዊዘርላንድ ጄኔቫ በሚገኘው የክርስቲ የጨረታ ማዕከል በ17.3 ሚሊዮን ዶላር ተሸጠዋል። ይህ የከበረ ድንጋይ ለ20 ደቂቃ ያህል በዘለቀውና እጅግ ተፎካካሪ በነበረው የጨረታ ፉክክር ማጠናቀቂያ ላይ ስሙ ባልተጠቀሰ የግል ገዢ የተገዛ ሲሆን እንደ አውሮፓውያን አቆጣጠር በ2014 ከነበረበት የ8.5 ሚሊዮን ዶላር ዋጋው በአሁኑ ወቅት በእጥፍ ሊጨምር ችሏል። ይህ 5.5 ካራት የሚመዘነው አልማዝ በዓለም ላይ እስካሁን ከተገኙት ሰማያዊ አረንጓዴ ቀለም ያላቸው አልማዞች ሁሉ ትልቁና በሶስት ማዕዘን ቅርጽ የተጠረበ በመሆኑ ልዩ ያደርገዋል። በአሜሪካ የጂኦሎጂ ተቋም እውቅና የተሰጠው ይህ ድንቅ አልማዝ በሚሊዮን ለሚቆጠሩ ዓመታት ለተፈጥሯዊ የምድር ጨረር በመጋለጡ ምክንያት ያገኘው 100% የተፈጥሮ ቀለም ያለው በመሆኑ በዓለም አቀፍ ደረጃ እጅግ ብርቅዬና ውድ ሊሆን ይችላል። የናይጄሪያ ፍርድ ቤት ረቡዕ ዕለት የቀድሞውን የኃይል ሚኒስተር ሳሌህ ማማን 24.7 ሚሊዮን ዶላር በህገወጥ መንገድ በማዘዋወር ወንጀል ጥፋተኛ ብሏቸዋል። በዚህም የ75 ዓመት እስራት እንደተፈረደባቸው የሀገሪቱ ጸረ ሙስና ኤጀንሲ አስታውቋል። ኤጀንሲው በኢኮኖሚና የፋይናንስ ወንጀሎች ኮሚሽን ባቀረቡት 12 ክሶች በሙሉ ጥፋተኛ ሆነው በመገኘታቸው እንደተፈረደባቸው አስታውቋል። ክሱ ሁለት የኃይል ማመንጫዎችን ጨምሮ በመንግስት የገንዘብ ድጋፍ ከሚገነቡ የሃይድሮ ኤሌክትሪክ ፕሮጀክቶች ጋር በተያያዘ ህገወጥ እንቅስቃሴ ነው። የተላለፈው ውሳኔ ናይጄሪያ ውስጥ በሙስና በተከሰሱ ባለስልጣናት ላይ ያልተለመደ ክስተት ነው ተብሏል። ዘገባው የሮይተርስ ነው።
በመጨረሻም አይጦች የሰው ልጅ በማይሰማው ድምፅ እንደሚስቁ ተረጋገጠ። አይጦች ልክ እንደ ሰው ልጅ የመኮርኮር ስሜት እንዳላቸውና በደስታ ወቅትም የሰው ጆሮ ሊሰማው የማይችል አልትራሶኒክ በተባለው ሳቅ እንደሚስቁ የተለያዩ የሳይንስ ጥናቶች አመለከቱ። ሳይንቲስቶች ባደረጉት ምርምር አይጦች በሚኮረኮርበት ወይም እርስ በርሳቸው በሚጫወቱበት ወቅት በሰከንድ 50 ኪሎ ሄርዝ አካባቢ የሆነ ድምፅ ድግግሞሽ ያመነጫሉ። ይህ ድምፅ ከሰው ልጅ የመስማት አቅም በላይ በመሆኑ በዝምታ የሚሳቅ ሳቅ ይመስላል። ነገር ግን በልዩ መሳሪያ ሲደመጥ አይጦቹ ከፍተኛ የሆነ የደስታ ድምፅ እንደሚያሰሙ ተረጋግጠዋል። ተመራማሪዎች ይህንን ግኝት አይጦች ማህበራዊ ግንኙነት ያላቸውና የደስታ ስሜትን መግለጽ የሚችሉ ፍጥረታት መሆናቸውን ለማሳየት እንደ ትልቅ ማረጋገጫ ይጠቀሙታል። ይህ መረጃ ሳይንስ አለርት እና ናሽናል ጂኦግራፊክ በመሰሉ ታዋቂ ሳይንስ መጽሔቶች ላይ በተደጋጋሚ የወጣ ሲሆን በተለይም በጀርመን የሚገኘው የሁምቦልት ዩኒቨርሲቲ ተመራማሪዎች በአይጦች የአንጎል ክፍልና በሳቅ መካከል ያለውን ግንኙነት በጥናት አረጋግጠዋል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑ በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ